ወይኔ በሸነና ኧረ በዳመናው እኔ አላልኩም። ፊልሙ ያበደ ነው ጓደኛዬ። አሁን የተመታ አካውንት ቫይራል የተሻለ ይላል። ጋይስ ታዲያ ለምን አልተናደድሽ? መናደድ ምናልባት ከወደድከኝ እድል ልስጥ ብዬ ነው የቻልኩት። ቤተሰብ ማክበርን፣ እህል ማክበርን፣ ፈጣሪ መፍራትን የት ከተት ነው? ውይ ተመስገና። እንደምን አላችሁ የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን፣ ይህ ትኩረት የተሰኘ ፕሮግራማችን ነው። በዚህ ትኩረት ፕሮግራማችን እንግዲህ የተለያዩ የፊልም ስራዎችን፣ ቪዲዮዎችን፣ የተለያዩ ሶሻል ሚዲያ ላይ የሚመላለሱ አስተማሪ የሆኑ ስራዎችን ይዘን እንመጣለን። በትኩረት እንመለከታለን፣ በትኩረት እንዳኛለን። በርቱ ለመባል ላለባቸው ሰዎች በርቱ ብለን እናበረታታለን። ለሚነቀፈውም ብለን እንነቅፋለን። የተሻለ ስራ ለመስራት የተሻለ ሰዎች መስራት እንዲችሉ ለሰዎች ለትውልድ የሚጠቅም መልእክት እንዲያስተላልፉ ማድረግ ነው የኛ ፍላጎትና ዓላማ። የዚህ ድንቅ ትኩረት የተሰኘ ፕሮግራማችን ወይም ደግሞ ቻናላችን ቤተሰብ ያልሆናችሁ የድንቅ ትኩረት ቤተሰብ እንድትሆኑ ከወዲሁ እናሳስባለን። 15,000 ሰዎች አላችሁ እዚህ ቤት ላይ። የፊልም ስራዎችን ስናስተላልፍበት እንደነበረ ይታወቃል። ከብዙ ፈተናና ውጣውረድ በኋላ ይህ ቻናል ተመልሶ መጥቷል። ሰብስክራይብ ያላረከው ሰብስክራይብ፣ ላይክ፣ ሼር እያደረግ ይህንን አክቲቭ እንዲሆን አካውንቱ በደንብ አብራችሁን እንግዲህ ቤተሰብ እንድትሆኑ ቤተሰብ ለደስታም ለሐዘንም አብሮ ከፍ ይላልና የተሻሉ የፊልም ስራዎችን ወደ እናንተ እንድናደርስ የተሻሉ ስራዎችን የተሻሉ ለሀገር ለትውልድ የሚጠቅም ለግለሰብ የሚጠቅም ስራዎችን ይዘን እስክንመጣ ድረስ ሰብስክራይብ። እስቲ ዛሬ ከአራዳዎቹን ጀምር። እስቲ ዛሬ ከአራዳዎቹን ጀምር። ሰናፈት እንላለን። ሁልጊዜም አራዳዎች አይጥፉ። ብትራብ ያበለዋል፣ ብትጠማ ያስጠገዋል፣ ማረዳ ብታጣ ያሳድረዋል። አራዳነት ማለት የሰውነት ልኬት የገባው ማለት ነው። ያረቄ ሻጥ ልጆች ወይኔ በሸነና ኧረ ሂዱ ጥፉ። ቆይ ምን አስበሽ ነው? ይደብራል እንዴ? ለምንድን ነው የምትደብሪው? እና ለምን ሳቃችሁ? ስራሽ ነው። ቆይ ማንን ለማማለል ነው? ጥለሽና እንደውም እስከ ዛሬ እንደዚህ ብለብስ እኛን ጥሎ እዛች ጋር ሄድም ነበር። እሷ ከሄደው እኮ ስለሚወዳት ነው። እኔንም እኮ ይወደኛል። እሷን ደግሞ ያፈቅራታል። እኔንስ አያፈቅረኝም? አዎ አንቺን አያፈቅርሽ እኮ። ለምን? እንደ ወንድሙ ነው የሚያይሽ። ማነው እንደ እህቱ ነው የሚያይሽ። የስጋ ዝምድና እኮ የለንም። እና ይሄን ያቺ አታማሊ ስትመጣ ነው ትዝ የሚልሽ? ኧረ እኔ ከድሮም ነው የምወደው። እናውቃለን ትወጂዋለሽ። መውደድ ግን ማፍቀር አይደለም። በተለይ ለሱ አይደለም እኮ። ለምን? እናቱ ሰፈር ውስጥ ዕቃ ሲያወርድ አብረሹ እያወረድሽ፣ ከሰው ጋር ሲጣላ አብረሹ የተወጋጋሽ እንዴት ነው የሚወድሽ? እኔ እኮ ስለምወደው ነው የምደባደብለት። እሱ ደግሞ ስለምትደባደብለት ነው። እሺ ማይወድሽ። አሁን ሂጂና ልብስሽን ቀይሪ። ደፋ ወንድ መስላው እንደ ጋይስ አብሮ ሲሰርቁ አብሮ ይሰርቃሉ። ዕቃ ሲያወርዱ አብሮ ታወርዳለች ምናምን። አይቺ ሴት ወንድ ናት። ፍትህ አብሮ የማደግ ከወንዶች ጋር አብሮ የማደግ እድል ገጥሟቸው ከወንዶች ጋር አድገው ወንዶች የሚለብሱትን የሚለብሱ። በእርግጥ አይቻልም፣ ወንድ መሆን አይቻልም፣ ጾታ መቀየር አይቻልም። ግን ደግሞ አጋጣሚዎች ውለዋቸው አስገድዷቸው ብዙ የወንድ ጓደኛ ያላቸው ሴቶች እንግዲህ ወደ ሴትነቱ ሲመጣ ወደ ተፈጥሯዊነቱ ሲመጣ በዚህ ልክ እንግዲህ ፎርጌት ይደረጋሉ። ሀሳብ አስተያየታችሁ ከስራ አስቀምጡልኝ። ቁጥር 2 ይዤላችሁ ልምጣ። ኮሜንት ላይ ጻፉልኝ። ወደ ቀጣዩ እንግዲህ ቪዲዮአችን እናልፋለን። እጅግ አስተማሪ ነው። አረ ሴቶች ተው ግን አይኖቻችን ላይ አዚማት እኔ አላልኩም። ፊልሙ ያበደ ነው ጓደኛዬ። አሁን የተመታ አካውንት ቫይራል ነው የሚወጣልኝ። ቀላል የኔ ቆንጆ፣ ሰው እንደሆነ ተገላልጠሽ ካላየሽ ቫይራል አይወጣም። እኛ ምን አገባን? ዋናው ቪዲዮ ይታይልን። መስማን ብቻ አይዘንድሮ ተመስገን አምላኬ።
አንተ ሳምንት ብለህ ወር ቆይተህ ትመጣለህ እንዴ? ወድጄ መሰለ ከዚህ ፈተኝ ከሆነ ከተማ ትንሽ ገለል ልበል ብዬ እኮ ነው። ምን በከተማ ታሳባለህ? ምን አደረገች? ወንድ ልጅ ስትሆን ፈተናው ብዙ ነው። ወንድ ልጅ አይደለ ትደርስበታለህ። በል አንተ አልቅብህም። ከመንገድ አይደል የመጣው? በል ቡና እንጠጣ። መጣው ጓደኛዬ፣ እቃ ልቀበል። እስከዛ ቲክቶክ እያየጠብቀኝ ገባኝ። ማርያምን ሲፋከች አራባለው የተሻለ ይላል። እንዲቀርበታለሁ እንዴ ግን ቲክታክ ጋይስ እንዲቀርበታለሁ። ስንት ነው? 1000 ልቡ አልነበረም የተሰደደው ማለት ነው ከከተማ የወጣው። እኔ ያሰብኩት እንዳይሆን ያሰብሽው። በቃ አብረን ስንውል አንድ አይነት ሆነ አይደል ሀሳባችን? አሁን ዛሬ ሰንበት ነው። ከቅዳሴ ስንወጣ የሚል ቪዲዮ ብንሰራ አስበሽዋል? ላይኩን ቀላል ጓደኛዬ፣ ይሄ ህዝብ እንደሆነ የሚያየውን ነው የሚያምር። እሺ ነጠላ ኬት እናመጣለን? ለምን አንዴ ልንሳለም ነው ብለን ከሰው አንቀበልም? አምላክ ይቅር በለኝ። ድጋሚ ወደቅኩ፣ ድጋሚ ተሰበርኩ። አረ ይቅር በለኝ። ወደቅ መነሳትሽ አለ ነው ግን ቤተክርስቲያን እንዲገባ አድርጊሽ። የሴቶችን የሚገርመው እንጂ ቤተክርስቲያን ትችላል። አረ ጉድ! ምንድነው የምትጠቀሙት? ንገሩኝ። ወንዱን ከመንገዱ አሰናክላችሁ ምንድነው የምትጠቀሙት? ምንድነው ጓደኛዬ፣ የገባሽ ነገር አለ? መች ይገባችኋል? እናንተ የሚታያችሁና የሚገባችሁ የምታገኙት ላይክ ብቻ ነው። ወንድሜ እንተዋወቃለን፣ ታውቀዋል። እየተናገርከን እኮ ነው። አዎ ገና እናገርሻለሁ። እናንተ እንደ ቀን ለላይክና ለቪው የምትለቁት የተገላለጠ ቪዲዮ ስንቱን ወንድ ከመንገድ አሰናክሏል። ቢያንስ ወንድም የላችሁም? ልቦና ይስጣችሁ። ልቦና ይስጠን ለሁላችን። እንግዲህ የመወደድ ዘመን ማለት ይሄ ነው። እንግዲህ ላይክ እና ሼር ማድረግ ያው ገንዘብም ያመጣል። ያው በሰዎች መወደድም አለ አይደለ? በቃ ብዙ ነገር ይሰጣል። ዝና ማግኘት ብዙ ነገር። ዝና ከሌለ ምንም ነገር ህይወትን ማሸነፍ አትችልም። በዚህ ዘመን ግን ደግሞ አለ አይደል? ህሊናችንን ባናጣ ጥሩ ነው ለማለት ነው። ጥሩ መልእክትን ያለው። ሴቶቻችን ደግሞ ቀነስ አድርጉት። እቺ ያው የምትለብሷትን ነገር በእርግጥ እነሱ እዚህ ጋር ቀረጻ ላይ እንኳን ብዙም አላጋነኑም። ግን አለ አይደል? ሀሳቡ ነው ይላል። እንግዲህ ወደ ቀጣይ የፊልም ትዕይንታችን ደግሞ ስንመለስ ምሩ፣ ወይ የሆነ ነገር ልንገርሽ። እሺ ቺታ አድርጌብሻለሁ። አውቃለሁ። ምን? አይገርምህም? አዎ አውቅ ነበር። እንዴት? ማለቴ መቼ? ያደረክ ቀን ማታ። ታዲያ ለምን ዝም አልሽኝ? ስህተት ከነበረ ብዬ አንዴ ብቻ እንዳልሆንም አውቃለሁ። እና አሁንም እያወቅሽ ነው ዝም ያልሽው? በምታደርገው ነገር ደስተኛ መሆንን ስላየው ዝም አልኩ። ቆይ አትወጂኝም እንዴ? ከምታስበው በላይ እወድሃለሁ። ታዲያ ለምን አልተናደድሽ? መናደድ? ምናልባት ከወደድከኝ እድል ልስጥ ብዬ ነው የቻልኩት። እወድሻለሁ። አውቃለሁ። ለዛ አይደለ ሌላ ሴት ጋር ሄድከው? ምሩ እባክሽ በዝምታ አትቅጪኝ። እሺ ይቅርታ ካሳዘንኩ። ቁጥሩ ለቷ ደወለች ማለት ነው። እዛው ግን አታስመስሉ። ማርያምን ማለት በርበሬ ነው የምታጥኑን ብታቁ ማለት እንደዚህ ትዕግስት ምናምን ጥሩ ነው። ግን ትዕግስት መለማመድ ከመጋደልና ሌላ ስሜት ውስጥ ከመጋባት ዘመናዊነት ነው። ግን ደግሞ አንተም አታብሰው፣ ወንዱም አታብሳ። ምን ሆነሃል? ኧረ እዛው ጨርስ በቃ። ወይ ደግሞ የኛም ፎርጌት አደረግ ምንድን ነው ሚሞሪን እያጸዳት ለማለት ያለው እንግዲህ ደስ ይላል። ምሩና እንግዲህ ኢዛና አሪፍ ስራዎችን ተጣምሮ ይሰራል፣ የፍቅር ስራዎችን በተለይ ቀጣይ የምናየው እንግዲህ ቆይ ሁሉ እኔ ለምን አጥፍቼ ነው? የእውነት ያፈቀርኩ መስሎህ ነበር? አትሳሳት። ይሄ ሁሉ በቀል ነው፣ በቀል። ወይኔ እሸት ቃታውን ሳቢው። እንደምንፈልገው ተበቀል ነው። ሁሉም ነገር አብቅቷል። በቃ ውይ ተመስገን አባ፣ ነቃኩ። ቅዱስ አሐዱ አምላክ አሜን። አልገባኝ፣ ምንድነው እየተፈጠረ ያለው? ይኸውልህ የኔ ልጅ አክስትህ ሌሊት 9 ሰዓት መጣ ነግራኝ ነው ከቤት የተገኘሁት። ቆይ ግን አልሞትኩም? አይዞህ የኔ ልጅ፣ እስቲ ተረጋጋና ማተብ። እስቲ የትላንት ውሎህን የምታስታውሰውን ንገረኝ።
ሰላም እንዴት ናችሁ? አብርሃም ተስፋ ይባላሉ። እዚህ ድርጅት ላይ ስለተቀጠርኩ በጣም አመሰግናለሁ። የኔ ልጅ ምን እየሆንክ ነው? አክስቴ ነገ ነው ድርጅቱ ላይ ስራ የሚጀምረው እና ዛሬ ሙሉ ቀን ስለማመድ ነው ማመሸው። ከዚያስ የኔ ልጅ አምሽቼ ተኛው። ከዛ ጠዋት በጣም ረፍዶብኝ እህቴን ይዤ ወደ ስራ እየሄድኩ ነበር። በመኪና አደጋ ግን እህቴን አጧት። በስራ አጋጣሚ ከ3 ዓመት በኋላ እህቴን የገጨቻትን ልጅ እኛ መስሪያ ቤት አየኋት። ልበቀላት አስቤ ወደ እሷ መጠጋት ጀመርኩ። አባ አለቃ እንዳላት የአለቃዋ ትእዛዝ እንደሆነና ሆን ብላ እህቴን እንደገጨቻት ደረስኩባት። በጣም አመመኝ። ልበቀላት ወደ እሷ መጠጋት ጀመርኩ። ለካ የእህቴ ሞት ላይ እዚያ መስሪያ ቤት የነበሩት ሁሉም ከጀርባ እጃቸው ነበረበት። እዛ ሁሉ መሃል ግን አንዲት እጅግ በጣም መወዳት ማፈቅራት መልከ መልካም ሴት ነበረች። እነሱ እንድበቀላቸው ሁሌ ትረዳኝ ነበር፣ ሁሌ አብራኝ ነበረች። አባ በመጨረሻም ፊት ለፊት ከእነሱ ጋር በተገጣጠምኩበት ሰዓት አባ ለካ እሷም የእነሱ ሰው ነበረች። አይኔ እያየ ፊት ለፊት የሽጉጥ አወጣችብኝ፣ ተኮሰችብኝ። የኔ ልጅ ህልምልም በል ወንድሜ። ይሄ ሁሉ ታሪክ ህልም ነው። ስንት ቀን ነው አባት ያየኸው? አራጠር አድርጓት ፊልም ላይ ሲመጣ ትንሽ አጠር ቢል አይሻልም እንዴ? ቆይ እንዴት አብርሽዬ ነገር ጭራሽ ሁኔታ በህይወት ቀኑ ሙሉ ይህንን ሸሚዝ አድርገህ እኮ ስትለማመድ አርፋጅ በህልም ብየዋለሁ። አርፋጅ በህልም ቀኑን ሙሉ ስራውን ስታስበው ስለነበር ቅዠት ሆኖ ታይቶህ ነው። ህልምልም በል የኔ ልጅ። ሌሊቱን ሙሉ ስትቃዥ እኮ ነው እንዲሁ ያደርከው። ተመስገን አምላኬ። ይህ ሁሉ በህልሜ ነበር ማለት? ባይሆን አትዘን፣ ዛሬ የመጀመሪያ ቀንህ ነው። በዛ ላይ አርፍደሃል። በል ተነስ እናውጣ። አመሰግናለሁ አባ። አክስቴ ስንት ሰዓት ሆነ? ውይ ልጅ አርፍደሃል። ኧረ ዘኑልን ለኛ ወጣቶች የስራ ማጣት ሌሊቱን ሙሉ የ3 ቀን ህልም እያሳየን ስራ ተቀጠረን አልተቀጠረን የሚለው ነገር እያስጨነቀን። ኧረ ዘኑልን ወገን። ለስራ ማርፍዳል። የአባ ጥምጣማ ትስተካከል፣ ልክ አይደለም። ዳይሬክቲቭ ካስት ላይ ደግሞ እንግዲህ አክስት የሆነችዋም እድሜ ትንሽ እንኳን ያለ አይደለ የሆነ ትንሽ ብታጎሳቀሏት ጥሩ ነው። ለማንኛውም ባላችሁ ነገር መስራታችሁ የሚበረታታ ነው። ቁጥሩ 1 ነው ይሄ። ቁጥሩ 2 ይምጣ ወይ እንግዲህ 3 ደቂቃ ገደማ ነው። አጠረጠር እያደረጋችሁ ደግሞ ብትሰሩ ቲክታክ ላይ የተሻለ ቪው የማግኘት እድል ይኖራችኋል ማለት ነው። የቆራረጣችሁ እንደዚህ 3-4 ደቂቃ አያዋጣም። ለማንኛውም ይህ ትኩረት ነው። በትኩረት እንመለከታለን፣ በትኩረት እንዳኛለን፣ በትኩረት እንስቃለን፣ ፈዛዘና እንላለን። ሰብስክራይብ ያላደረግ እስካሁን ደስ ሰብስክራይብ አድርግ። ወደ ቀጣይ ስንሸጋገር እንግዲህ የምናገኘው ዋው አንደኛ የሆነ እንየው፣ አብረን እንየው። በመቶ ሚርሱ ካለ እንዲሁም ናመድብ እፈርምላለሁ አልኩህ አይደል እንዴ? በቃ ጭቅጭቀኝ። ሰላሜ፣ ጊዜው በጣም እየሄደ ነው። ምን ላርግ ብለሽ ነው? ከአቅሜ በላይ ሆነብኝ እኮ። እስኪ አንቺ የምታውቂውን የሰፈር ሰው ጠያቂ፣ እኔም ልፈላልግ። እሺ በቃ ጓደኛዬ፣ ግን በጣም አመሰግናለሁ። እሺ አንቺ ባለጌ፣ ስርዓትሽን ያዥ። እሺ እማማ እኮ የኔም እናት ናቸው። ቢሆንም ሁሉም በራቀኝ ሰዓት አብረሽኝ ስለሆንሽ በጣም አመሰግናለሁ። እሺ አሁን ጊዜ የለንም፣ በቃ ሂጂ። እሺ በቃ። ኡፍ ፈጣሪ ይርዳሽ። ሰልዬ መጣሽ እንዴ? ምን ልስጥሽ? ሸሪፍዬ፣ እናቴ እንደታመመችብኝ ታውቃለህ? ሰማሁ እኮ። ጥሩ ሰው ድሮ ምን አይበረክትም ይላል። ለእናቴ መድኃኒት መግዣ ትንሽ ጎሎኝ ነበረ እና ካለህ እንድታበድረኝ ነበር። ውይ ሰልዬ፣ አሁን እኮ ከመርካቶ እየመጣሁ ምንም ብር የለኝም። እመልሳለሁ እኮ። ውይ ሰልዬ፣ ቢኖረኝ እኮ ደስ ይለኝ ነበር፣ ግን አሁን ነው ከመርካቶ የመጣሁት። ነጋዴዎች ገንዘብ ሲከለክሏቸው ይሄ ነው በቃ ምክንያታቸው። ሰሊ መተሻል እንዴ? ቴዳዬ፣ አንድ ነገር ላስቸግር ነበር።
ምን ነው ሰሊ ሰላም አይደለሽም? ቴዲዬ እናቴን ትንሽ አሞብኝ አይደል? ለመድኃኒት መግዣ ትንሽ ብር ጎሎኝ ነበር። ታበድረኛለህ? ማዘር አልተሻላችሁም እንዴ? ትንሽ ዘገየሽ። ለእሱ አበደርኩት። ትንሽም ቢሆን እኮ ለእኔ ይረዳኛል ቴዲዬ። የምሬን እኮ ነው። 5 ሳንቲም። ቴዲ ሽሮ ላይ ሽንኩርት ላስገባ? አረ ወደዛ እንዳታስገቢበት። ሰላሜ ወይማ ቴዳን እስኪ ጥሪው። ቆንጆ ሽሮ ያለ ሽንኩርት ሰርች። አይ እናቴ ምን አይነት ደግ ሴት ነሽ ግን። ሲኖሯችሁ የሚቀርቧችሁ ሰዎች ሳይኖሯችሁ አይቀርቧችሁ። ሲኖሯችሁ የሚያስጎድዱ ማን የሚባለው ይሄ እንደዚህ አጎንብሶ ምናምን የሚሉ ሰዎች፣ እናንተ ግን ስትቸገሩ አንድ ሽሮ ያለ ምናምን ሰርታ እንደዚህ ይዛ ሽሮ እየበላ ነው። ምን አይነት በተለይ እናታማ ተስፋ መቁረጥ እጅግ በጣም ከባድ ነው። ገንዘብ አታችሁ ታዲያ ምን ትጠብቂያለሽ? ተነስ ጨፍሪያ። ጨፍሪ። ኧረ ሴቶች ተው። ኧረ አማራጭ ሆኖ አያውቅም። ተው፣ ራሳችሁን መሸጥ ላይ ተው። ያልኩቶች ቀረ ከሰው ላቃምታ ሄሎ እይ ሰላም፣ እንዴት ሆንሽ? በእናትሽ ማማ እኮ እየባሰባቸው ነው። ወይዳ እንዳዩ ነው። እኔ በተቻለኝ አቅም ለመምጣት እሞክራለሁ። አቦ አንቺ ሰዓቴን እየተሻማሽ እኮ ነው። በማርያም ሀብታም እኮ ቀልብ የለውም። እናንተ በጣም ትቀልጅ የለ እንዴ? ስታይ ምን ነው ሞኝ የሚመስልሽ? በማርያም አይገርም። ለካ እስከ ዛሬ በሰዎች ማዕበል ተከበቤ በሳቅና በውሸት ትዕይንት ውስጥ ነበር የቆየሁት። ቢሆንም ግን አሁን ለእናቴ ደርሼላታለሁ። ምንድን ነው የሆናችሁት? ኧረ ምን ሆናችሁ ነው? ተረጋጊ ሰላም። ምን ሆናችሁ ነው? ቆይ በእናትሽ ሰላም ተረጋጊ። እዚህ ቆማችሁት? ሰላምዬ ተረጋጊ፣ እናትሽ አርፈዋል። ቀልድ ነው። ንገሪኝ። ራስሽን አብርች፣ በምንችለው ከጎንሻለን። ሳንቲም የለኝ። ከጎን ያላችሁ ከጎኔ። እግዚአብሔር የወደደውን ነው የሚያደርገው። እግዚአብሔር የወደደው ይህንን ንገሪኝ። ሲጀመር ውጡልኝ፣ ውጡልኝ፣ አይናችሁን እንዳላይ። እናቴ መጥቼልሻለሁ እኮ መጥቼልሻለሁ። ብሩን እኮ አዘጋጅቼላታለሁ። ብሩን እኮ አምጥቼልሻለሁ እናቴ። ወይኔ እናቴ ይህን መስዋዕት ከፍላ መታ። ኧረ ሰው ተጨካክነናል፣ የምር ማለት ተጨካክነናል። ቀብር ላይ ሰብሰብ ብትሉና በቃ ኧረ በጣም ነው የሚያስጠላው። ቀብር ላይ ሰብሰብ ቢሉና ከማለታቸው የሚብስ ምን ይደረጋል፣ እኛም እኮ ወደዛው ነን፣ ምን ይደረጋል ይላሉ። መስጠት እየቻላችሁ ስጡ ለማለት ነው እንግዲህ ይህ ፊልም መልእክቱ። መስጠት እያለን እንስጥ። በተለይ በእናት አንጨክን። የሴቶች ፈተና እጅግ ብዙ በጣም የሚያሳዝናል። እናት ከመሆናቸው በፊት ለእናታቸው ለራሳቸው ዋጋ ይከፍላሉ። እንግዲህ አንዳንድ ጊዜ ሴት ምን አለባት ምናምን እንላለን፣ ግን ልክ አይደለም። ሴቶች እህቶቻችንስ ችግር ባይኖርባቸው እንዴት ራሳቸውን ለማይፈልጉት ሰዎች ሄደው ይሰጣሉ? እጅግ በጣም ህመም እኮ ነው። እና እናስተውል ለማለት ያልነው እንግዲህ አስተማሪ ሙቪ ነው። አዳዲስ ወጣቶች በርቱ ለማለት እንፈልጋለን። እንዲህም ለሚጠቅም መልእክት አዘል እንግዲህ ስራዎች እያሉ እንደዚህ አይነት ለልጅ አይጠቅም ለትውልድ አይጠቅም የምትሰሩ ሰዎች እባካችሁን እንግዲህ ይህ ቪዲዮ ሁላችሁም ጋር ይመጣል ብዬ አስባለሁ። እንጀራ አስጀርቦኛል ነው የምልሽ። አንተ እሺ ተረጋጋ፣ አልቀባብን። አሁን ነው የምፈልግ። እንግዲህ አጭፉብኝ። ኧረ ነው አይነት ኮንተንት ነው። ምን አይነት ሀሳብ ነው? ምን አይነት ስራ ነው? እንደዚህ አይነት ስራ ከምትሰሩ እንደዚህ ወርቅ የሆኑ ስራዎችን ስሩ። ትደክማላችሁ፣ ግን ደግሞ ለትውልድ የሚያስተምር ለትውልድ የሚነሳ ወደፊት ትውልዶች የሚማሩበት። ቲክታክ ይቀጥላል። ስክሮል ልጆቻችሁ የወለዳችሁት ልጅ እንኳን ስክሮል ሲያደርግ ሲያያችሁ፣ አሁን እስቲ ይሄ ልጅን እንጀራ ስጭኝ ምናምን አላት። ከዛ በኋላ
እሷ እየጋገረች ነው። ከዛ ድንጋይ አንስቶ ከነምጣዱ አፍርሶት ሄደ። ቤተሰብ ማክበርን፣ እህል ማክበርን፣ ፈጣሪ መፍራትን የት ከተት ነው? ስለዚህ እኛው ራሳችን ነው የምናበረታታቸው የተሻለ ነገር ይዘው እንዲመጡ ወጣቶች በሶሻል ሚዲያ በእነዚህ አይነት አነጋጋሪ በሆኑ አስደንጋጭ ወር ደግሞ አሳዛኝ ወር ደግሞ ምን አይነት ስራ ነው ምናምን የምንለባቸውን ነገር ይዘው የሚመጡት እኛ ጥሩ ነገር ላይክ ሼር ስለማናደርግ ስለማናይላቸው ነው። እና የዛሬው መልእክታችን እርስ በርሳችን ያለንን ፍቅር እናደረጅ፣ እርስ በርሳችን ያለንን ነገር እናካብት፣ ለሚሰጠው እንስጥ፣ ለምናበረታታው እናበረታታ። መልካም ስራዎች መስራት ለራስ ጥቅም ነው ለማለት እንወዳለን። ይህ ነበር የዛሬ ፕሮግራማችን። በያላችሁበት ስለተከታተላችሁን ከልብ እናመሰግናለን። ዘና ፈታና ቁም ነገር አዘሎችን ቪዲዮዎች ወደ እናንተ ይዘን እንመጣለን። ከፍቅር ከተለያዩ ርዕሰ ጉዳዮች ወደ እናንተ ይዘን እንመጣለን። በሚቀጥለው ዘና ፈታ በሚያደርጉና ህሊናን በሚያነቃቁ የፊልም ውጤቶች እንዲሁም ደግሞ ቪዲዮዎች ወደ እናንተ እስክንመጣ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና እንመኝላችኋለሁ። ቻው ቻው።